በስዊዘርላንድ ሊካሄድ የነበረው የኢራንና የአሜሪካ ድርድር ተራዘመ። በሞስኮ ለተፈጸመው ጥቃት አጸፋውን ለመመለስ ሩሲያ በዩክሬን የኃይል ተቋማት ላይ ከባድ ጥቃት ፈጸመች። በኒውዮርክ ታዋቂው ታይምስ ስኩዌር በተከፈተ ተኩስ መንገዱ ለሰዓታት ተዘግቶ መቆየቱ ተሰማ። በደቡብ አፍሪካ የሚገኙ ስደተኛ ጠል ቡድኖች የውጭ ሀገር ዜጎች እስከ መጪው ሰኔ 23 ቀን ሀገራቸውን ለቀው እንዲወጡ ቀነ ገደብን አወጡ። በፓኪስታን የሚተዳደረው የካሽሚር ግዛት ከ20 በላይ ሰዎች በሞቱበት ተቃውሞ ሳቢያ የእንቅስቃሴ መገታት ገጠመው። አሜሪካ በህወሓት አመራሮች ላይ የቪዛ ማዕቀብን ጣለች። ፖለቲከኛው ጀዋር መሐመድም በጉዳዩ ላይ አስተያየቱን ሰጥቷል። ሰላም ጤና ይስጥልን የቻናላችን ተከታታዮች፣ ይህ ቮይስ ኦፍ ኢትዮጵያ ነው። የሰዓቱን የሀገር ውስጥና የውጭ አጫጭር ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስ ይሆናል። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። በስዊዘርላንድ ሊካሄድ የነበረው የኢራንና የአሜሪካ ድርድር ተራዘመ። የዲፕሎማሲው ቀለም ገና ሳይደርቅ የዓለም አቀፉ ማህበረሰብ የእፎይታ ትንፋሽ አየር ላይ እንደተንጠለጠለ በመካከለኛው ምስራቅ የፖለቲካ ሰማይ ላይ ድንገተኛ የማዕበል ዳመና ዳግም አንዣቧል። ለወራት በዘለቀውና ዓለምን በከፍተኛ የኃይል ቀውስ አፋፍ ላይ አድርሶት በነበረው ሰጣ ገባ ውስጥ ዩናይትድ ስቴትስና ኢራን ታሪካዊ የተባለለትን የ14 ነጥቦች የመግባቢያ ሰነድ በዲጂታል ቴክኖሎጂ ታግዘው ፈርመዋል። ይህ በፕሬዚዳንት ዶናልድ ትራምፕና በፕሬዚዳንት መሱድ ፔዚሽኪያን መካከል የተደረገው ስምምነት የዓለምን የጂኦፖለቲካ ትኩሳት ያበርዳል ተብሎ ሲጠበቅ ያልታሰበና ድንገተኛ ፈተና ከፊቱ ተጋርጧል። የሆርሙዝ ባህረ ሰላጤ ሰላማዊ የንግድ መርከቦችን በማስተናገድ በጀመረበት ቅጽበት የሊባኖስ ሰማይ በእስራኤል የጦር ጀቶችና ድሮኖች ድብደባ በጭስ ተሞልቷል። ይህ ክስተት የስምምነቱን የመጀመሪያና አንኳር አንቀጽ የጣሰ ከመሆኑን ባሻገር የኢራንን የማያወላውል የመከላከል አቅም፣ የሉዓላዊነት ክብርን የማስጠበቅ ቁርጠኝነትና በቀጠናው ያላትን የጂኦፖለቲካዊ መደራደር ሚዛን አጉልቶ ያሳየ አጋጣሚ ሆኖም አልፏል። የመግባቢያ ሰነዱ ይዘት ላዩን ሲታይ የሰላም እርግብ የያዘ ይመስላል። አሜሪካ በማዕከላዊ እዝ በኢራን የባህር ዳርቻዎች ላይ አድርጎት የነበረውን የባህር ላይ እገዳ ማንሳቱን፣ የሆርሙዝ ሰርጥም ዳግም ለዓለም አቀፍ የነዳጅና ጋዝ ንግድ ክፍት መሆኑን፣ ኢራን የኒኩለር ጦር መሳሪያ ላለማምረት ቃል መግባቷን፣ እንዲሁም አሜሪካና አጋሮቿ ለኢራን የ300 ቢሊዮን ዶላር የኢኮኖሚ ማገገሚያ ፓኬጅ ለማዘጋጀት መስማማታቸውን ያካተተ ነበር። ከዚህም በላይ በሁሉም ግንባሮች በተለይም በሊባኖስ ሙሉ የኃይል ማቆም እርምጃ እንዲተገበር ስምምነቱ በግልጽ ያዛል። ሆኖም ይህ ሰነድ በቴህራንና በዋሽንግተን በተለያየ መነጽር ነው የሚታየው። ዋሽንግተን ይህንን ስምምነት የኒኩለር ስጋትን እንደማስወገጃና የዓለምን የነዳጅ ገበያ እንደማረጋጊያ ስትቆጥረው፣ ቴህራን ግን ታሪካዊ የሆነውን የአሜሪካ የውጭ ፖሊሲ ሽንፈትና የኢራንን ጽናት ማሳያ አድርጋን የወሰደችው። የኢራን ፓርላማ አፈጉባኤና ዋና ተደራዳሪ የሆኑት መሐመድ ባጋር ጋሊባፍ እንዳስገነዘቡት የስምምነት የኢራን መሸነፍ ሳይሆን አሜሪካ ከከፍተኛ ጫና በኋላ የኢራንን ሉዓላዊ መብቶችና የቀጠናዊ ተጽዕኖ ፈጣሪነትን አምና የተቀበለችበት የታሪክ መዝገብ ነው። የኢራን መሪዎች ይህንን ስምምነት እንደ ስምምነት ሳይሆን እንደ ድል የሚያከብሩበት መሰረታዊ ምክንያት አላቸው። ዓመታት ያስቆጠረው የአሜሪካ የኢኮኖሚ ማዕቀብና ወታደራዊ ዛቻ የኢራንን የውስጥ አንድነትና የመከላከል አቅም ሊያዳክመው አልቻለም። ይልቁንም የሆርሙዝ ሰርጥ የመሰለ የዓለም የደም ስር የሆነውን የውሃ መስመር በመቆጣጠር ኢራን የዓለምን ኢኮኖሚ የልብ ትርታ በእጇ መዳፍ ላይ ማድረግ ችላለች። ስምምነቱ ሲፈረም አሜሪካ የጦር መርከቦቿን ከማዕቀብ አስፈጻሚነት ወደ ስምምነት ታዛቢነት እንድትቀይር መገደዷ ኢራን በራሷ የባህር ክልል ላይ ያላትን የተሟላ ሉዓላዊነት አሜሪካ በይፋ እንድትቀበል ማድረጉንም ያሳያል። ጋሊባፍ የሆርሙዝ ሰርጥ ዳግም ወደ ቀድሞ ሁኔታው አይመለስም ሲሉ ይህ የውሃ መስመር የኢራን ሉዓላዊ ግዛት አካል መሆኑንና ወደፊትም የትራንዚት ክፍያ እስከማስከፈል ሊደርስ የሚችል የቁጥጥር ስልጣን እንዳላቸው አመላካች ነው። የስምምነቱ ፈተና ግን ከሰነዱ ፊርማ ማግስት ጀምሮ ተከስቷል። ስምምነቱ በተፈረመ በ24 ሰዓታት ውስጥ በእስራኤል የጦር ኃይሎች በደቡባዊ ሊባኖስ በሚገኙ የነባቴ ክፋር ተብኒትና ጀብሺት ከተሞች ላይ የተፈጸመ የአየር ድብደባ የሰላሙን ሂደት ገደል አፋፍ ላይ አድርሶታል። እስራኤል የዚህ ስምምነት ፈራሚ ያለመሆኗንና የአሜሪካና የኢራን ስምምነት እንደማያስራቸው ጠቅላይ ሚኒስትር ቤንያሚን ኔታንያሁም በተግባር አሳይተዋል። ኢራን ለዚህ የእስራኤል ጥቃት የሰጠችው ምላሽ በስሜት የተሞላ ያልታሰበ እርምጃ አልነበረም። ይልቁንም ሉዓላዊነትንና በቀጠናው ያላትን የደህንነት መረብ የማስከበር ቀመርን የተከተለ ነበር። ቴህራን የስምምነቱን አንቀጽ አንድ መጣስ ተከትሎ ቀጣይ 60 ቀናት ሊካሄድ ታቅዶ የነበረውና በስዊዘርላንድ ሊደረግ የነበረውን ወሳኝ የድርድር ሂደት በአስቸኳይ አቋረጠች። የኢራን ልዑካን ቡድን ወደ ስዊዘርላንድ ሊያደርግ የነበረው ጉዞ መሰረዙ ኢራን ለድርድር ብላ ብሔራዊ ጥቅሟንና ቀጠናዊ አጋሮቿን ደህንነት አሳልፋ እንደማትሰጥ ግልጽ መልእክትን አስተላልፏል። ኢራን ወደ
ድርድር ጠረጴዛው ለመመለስ ያስቀመጠቻቸው ቅድመ ሁኔታዎች እጅግ ግልጽና የማያወላውሉ ነበሩ። እነርሱም በሊባኖስ ላይ የሚደረግ ጥቃት በአስቸኳይ እንዲቆም፣ የእስራኤል ጦር ከያዛቸው የሊባኖስ ግዛቶች ለቆ እንዲወጣና አሜሪካ የፈረመችበትን ስምምነት የማስፈጸም አቅሟን በተግባር እንድታሳይ የሚሉ ናቸው። የኢራን ጠቅላይ መሪ አያቶላ አሊ ካሚኔ ለዚህ ስምምነት የሰጡት ምላሽም የሀገሪቱን የመከላከል ስትራቴጂ የሚያንጸባርቅ ነው። ስምምነቱን በመርህ ደረጃ ቢደግፉትም ለፕሬዝዳንት ቤዚሽኪያንና ለተደራዳሪው ቡድን የፖለቲካ ኃላፊነቱን በመስጠት የአሜሪካን ተልዕኮና ተለዋዋጭ ባህሪ በተጠንቀቅ መከታተል እንዳለባቸው አሳስበዋል። አሜሪካ ከኢራን ቀይ መስመሮች የሚያልፍ ተጨማሪ ጥያቄ ካቀረበች ኢራን በምንም አይነት ሁኔታ እጅ እንደማትሰጥ አስረግጠውም ተናግረዋል። ይህ በእንዲህ እንዳለ የዋሽንግተን አጣብቂኝ እጅግ አስገራሚ ሆኖ ታይቷል። ፕሬዝዳንት ትራምፕ ይህንን ስምምነት እንደ ትልቅ የዲፕሎማሲ ስኬትና የዓለምን ኢኮኖሚ እንደ ታደገ እርምጃ አድርገው ቢቆጥሩትም ከእስራኤል በኩል የመጣባቸው ፈተና እቅዳቸውን አናግቶታል። ትራምፕ በሰጡት መግለጫ እስራኤልን በይፋ ከመውቀስ ተቆጥበው ሁኔታውን በስሱ ለማለፍ መሞከራቸው አሜሪካ በመካከለኛው ምስራቅ ያላትን የተደራራቢና እርስ በርሱ የሚጋጭ የጥቅም ትስስር ያሳያል። ትራምፕ ስምምነቱ ከተፈረመ በኋላ በአሜሪካ የአክሲዮን ገበያ ላይ የታየውን እድገት በማንሳት የሰላምን አስፈላጊነት ቢሰብኩም የኢራን ቅድመ ሁኔታዎች እስካልተሟሉ ድረስ ይህ ሰላም በወረቀት ላይ ብቻ የሚቀር ህልም መሆኑን ቴህራን በተግባር አሳይታቸዋለች። ከዚህ ክስተት የምንረዳው ሌላው ትልቁ ቁም ነገር የሂዝቦላህና የሌሎች የቀጠናው አጋር ኃይሎች ከኢራን ጋር ያላቸውን ስትራቴጂካዊ ትስስር ነው። የእስራኤል ጥቃትን ተከትሎ ሂዝቦላ በወሰደው ያጸፋ እርምጃና ድሮኖችን ድንበር አቋርጦ በመላክ ባደረሰው ጉዳት የኢራን የመከላከያ ግንብ ከሀገሯ ድንበር ባሻገር የተዘረጋ መሆኑን አረጋግጧል። ሂዝቦላ ትጥቁን እንደማይፈታና አንድ ወገን ብቻ የሚታሰርበትን የሰላም ስምምነት እንደማይቀበል ማሳወቁ የኢራን የተጽዕኖ አድማስና የደህንነት ቀለበት ምን ያህል ጥልቅና ሰፊ እንደሆነም ያሳያል። ኢራን በቀጥታ ጦርነት ውስጥ ሳትገባ ነገር ግን አጋሮቿን በመጠቀም የመከላከል አቅሟን ማሳየት መቻሏ ዘመናዊ የጦርነትና የዲፕሎማሲ ጥበባዊ አቅሟን ያመላክታል። የመግባቢያ ሰነዱ በ14ቱም ነጥቦቹ የኢራንን ኢኮኖሚያዊና ፖለቲካዊ ጥያቄዎች ለመመለስ የሞከረ ይመስላል። የ300 ቢሊዮን ዶላር የኢኮኖሚና የመልሶ ግንባታ ፓኬጅ፣ የባንክና የኢንሹራንስ ማዕቀቦችን ማንሳት እንዲሁም በውጭ ሀገራት ታግደው የነበሩ የኢራን ሀብቶች እንዲለቀቁ ማድረግ የሚሉት ነጥቦች በኢራን በኩል ሲታዩ የረዥም ጊዜ የትግልና የጽናት ፍሬዎች ናቸው። ዋሽንግተን ይህንን ማዕቀብ ቀስ በቀስ ለማንሳት ብትፈልግም ቴህራን ግን ፈጣንና ተጨባጭ እርምጃን ትፈልጋለች። ይህ የፍላጎት ግጭት ቢኖርም ኢራን ስምምነቱን በራሷ ቅድመ ሁኔታዎች ላይ ተመስርታ ለመምራት መሞከሯ ሀገሪቱ ከውጭ ጫና ይልቅ በራሷ ውስጣዊ አቅም ላይ ያላትን መተማመን ያሳያል። በአጠቃላይ ይህ ታሪካዊ የተባለለት የሰላም ስምምነትና ተከትሎ የመጣው ውጥረት የዓለምን ጂኦፖለቲካዊ ስብስብነት ቁልጭ አድርጎ አሳይቷል። በአንድ በኩል ዲፕሎማሲያዊ ድልን የሚሹ ሀያላን ሀገራት፣ በሌላ በኩል ደግሞ ሉዓላዊነታቸውንና ብሔራዊ ክብራቸውን በምንም ዋጋ አሳልፈው የማይሰጡ ሀገራት የሚፋጠጡበት መድረክ ሆኗል። ኢራን ከዚህ ሂደት የወጣችው የመከላከል አቅሟን ይበልጥ አጠናክራና ሉዓላዊነቷን አስከብራ ነው። አሜሪካ የገባችውን ቃል በተግባር እስካላሳየችና የእስራኤልን ጥቃት እስካላስቆመች ድረስ የሆርሙዝ ሰርጥ የሰላም በርም ሆነ የድርድር ጠረጴዛው ዝግ ሆኖ እንደሚቀጥል ቴህራን በግልጽ አሳይታለች። ይህ አቋም አክራሪነት ሳይሆን እውነተኛ ሉዓላዊነትን የማስጠበቅና የሀገርን ሕልውና የማረጋገጥ ጥበባዊ እርምጃ ተደርጎም ተወስዷል። የሰላም ስምምነቶች በወረቀት ላይ መስፈራቸው ብቻ በቂ እንዳልሆነና እውነተኛ ሰላም ሊመጣ የሚችለው የሁሉም ወገኖች ሉዓላዊነትና ደህንነትን በተግባር ሲከበር ብቻ መሆኑን ይህ ክስተት ለዓለም ትልቅ ትምህርትን ጥሎ አልፏል። ኢራን በወሰደችው ቆራጥ አቋም የመከላከያ አቅሟን ከማስመስከር ባለፈ በመካከለኛው ምስራቅ የፖለቲካ ሚዛን ውስጥ ያለችበትን ወሳኝና የማይተካ ሚና ዳግም በታሪክ ማህደር ላይ ማጽናት ችላለች። በሞስኮ ለተፈጸመው ጥቃት አጸፋውን ለመመለስ ሩሲያ በዩክሬን የኃይል ተቋማት ላይ ከባድ ጥቃትን ፈጸመች። የዓለም ፖለቲካዊ አድማስ በጦርነት ጭስ በታፈነበትና የዲፕሎማሲ በሮች ከምንጊዜውም በላይ በጠበቡበት በዚህ የታሪክ ምዕራፍ በሩሲያና ዩክሬን መካከል ያለው ግጭት ወደ አዲስና እጅግ አደገኛ ምዕራፍ ተሸጋግሯል። የውጥረቱ ማዕበል ከጦር ሜዳ ግንባር አልፎ ወደ ስትራቴጂካዊ መሰረተ ልማቶች፣ የኒኩለር ተቋማትና የዲፕሎማሲ የመረጃ ጦርነት ተዛምቷል። በዚሁ ስብስብ የጂኦፖለቲካዊ ቼዝ ጨዋታ ውስጥ ክስተቶቹ ሲመረመሩ የችግሩ ስር መሰረትና ግጭቱን እያባባሱ ያሉት ኃይሎች ማንነት ይበልጥ ፍንትው ብሎ ይታያል። በተለይም ኬቭ በወሰደቻቸው ተከታታይና ያልተለመዱ ወታደራዊ እርምጃዎች እንዲሁም ምዕራባውያን በዲፕሎማሲው መድረክ እያሳዩት ባለው አቋም የዓለምን ደህንነት ከመቼውም ጊዜ በላይ በስጋት ውስጥ ወድቋል። የዚህ አዲስ የውጥረት ማዕበል ዋነኛ ማሳያ የሆነው የዩክሬን ኃይሎች በአውሮፓ ትልቁ በሆነው የዛፖርዥያ የኒኩለር ኃይል ማመንጫ ሰራተኞች ላይ የከፈቱት ሆን ተብሎ የተቀነባበረና ስልታዊ ጥቃት ነው። የሩሲያው የኒኩለር ኤጀንሲ ሮሳቶም ዋና ስራ አስፈጻሚ አሌክሲስ ሊካቼቭ ይህንን ድርጊት ሰብአዊነት የጎደለው ሲሉ ገልጸውታል። የዩክሬን ድሮኖች ማመንጫውን ከሚያንቀሳቅሱ ቁልፍ ሰራተኞች አልፈው የፋሲሊቲውን ረዳት ተቋማት ኢላማ ማድረጋቸው ከጦርነት ስነ ምግባር ያፈነገጠ ብቻ ሳይሆን መላውን አውሮፓን ለከፋ የጨረራ አደጋ የሚያጋልጥ እጅግ አደገኛ ቁማር ነው ብለውታል። ከቼርኖቤል የከፋ የኒኩለር አደጋ ሊያስከትል የሚችልን ተቋምና ሰራተኞችን የጦር ኢላማ ማድረግ ኬቭ የጦርነቱን ሚዛን ለመቀየር ስትል ማንኛውንም አይነት አደጋ ለመጋበዝ ወደ ኋላ እንደማትል የሚያሳይ ነው። ሩሲያ ይህንን የኒኩለር ሽብርተኝነት ለዓለም አቀፉ ማህበረሰብ በማጋለጥ አደጋው ከሩሲያ ድንበር አልፎ መላውን
አውሮፓ ሊውጥ እንደሚችል በተደጋጋሚ እያስጠነቀቀች ትገኛለች። በተጓዳኝ ዩክሬን በታሪክ ታይቶ በማይታወቅ ሁኔታ በአንድ ምሽት ብቻ ወደ 555 የሚጠጉ ፈንጂ የጫኑ ድሮኖችን ወደ ሩሲያ ግዛቶች አዝንባለች። የሞስኮ የነዳጅ ማጣሪያዎች፣ የሴንት ፒተርስበርግን አካባቢዎችና በደቡባዊ ሩሲያ የሚገኙ የኃይል መሰረተ ልማቶችን ኢላማ ያደረገው ይህ ሰፊ የድሮን ውርጅብኝ ግጭቱን በቀጥታ ወደ ሩሲያ የህዝብ ማዕከላት ለማምጣት የተደረገ ሙከራ ነው። ምንም እንኳን የሩሲያ አየር መከላከያ ስርዓት አብዛኞቹን ድሮኖች በማክሸፍ የከፋ ጉዳት እንዳይደርስ ቢከላከልም ይህ የዩክሬን ትንኮሳ የሩሲያን ብሔራዊ ደህንነት በቀጥታ የሚፈታተን በመሆኑ የማይቀር አጸፋዊ ምላሽን አስከትሏል። የሩሲያ ጦር ኃይሎችም የዩክሬንን የጥቃት አቅም ለማዳከም በማሰብ በኪየቭ ፖልታቫና ሱሚ በሚገኙ የዩክሬን የኃይልና ወታደራዊ መሰረተ ልማቶች ላይ የተጠናና ኃይለኛ የሚሳይልና የድሮን ጥቃት ፈጽመዋል። ፕሬዚዳንት ቭላዲሚር ፑቲን አስቀድመው እንዳስጠነቀቁት ሩሲያ በግዛቷ ላይ ለሚሰነዘር ማንኛውም ጥቃት ስልታዊና ተመጣጣኝ እርምጃ መውሰዱ አይቀሬ ነው። የሩሲያ አጸፋዊ እርምጃዎች ያነጣጠሩት በሲቪል ተቋማት ላይ ሳይሆን የዩክሬንን የጦር ማሽን በሚያንቀሳቅሱትና ጥቃት ለመሰንዘር በሚያገለግሉት መሰረተ ልማቶች ላይ መሆኑን የሞስኮን ስትራቴጂካዊ ትዕግስትን ያሳያል። ይህ ወታደራዊ ፍጥጫ የጦር ሜዳውን ብቻ ሳይሆን የዲፕሎማሲውንና የመረጃውን ዓለምም እያናወጠ ነው። በምዕራባውያን ሀገራት በኩል የሚስተዋለው የፖለቲካ ግብዝነትና የሀሳብ ነጻነት አፈና የችግሩን እውነተኛ ገጽታ እንዳይታይ ጋርዶታል። ለዚህም ዋነኛ ማሳያ የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በታዋቂው የአውሮፓ የፖለቲካ መጽሔት ፖለቲኮ ላይ ሊያሳትሙት የነበረው ጽሑፍ በድንገትና ያለምንም በቂ ምክንያት መታገዱ ነው። በአውሮፓ የዲፕሎማሲ ልብ በሆነችው ብራስለስ የሚታተመው ይህ መጽሔት የሩሲያን እይታ የያዘውን ጽሑፍ ከመታተሙ ጥቂት ቀደም ብሎ ማገዱ ምዕራባውያን እውነትን ለመጋፈጥ ያላቸውን ፍርሃትና ተቋሞቻቸው ያላቸውን የነጻነት ጉድለት ፍንትው አድርጎ የሚያሳይ ነው ተብሏል። ላቭሮቭ በታገደው ጽሑፋቸው ላይ ሊያስተላልፉት የሞከሩት ሀሳብ ዛሬ አውሮፓ ለገባችበት ቀውስ ተጠያቂው ማን ነው የሚለውን ሚስጥር የሚያጋልጥ ነበር። እንደ አውሮፓውያን አቆጣጠር በ2022 በኢስታንቡል ተጀምሮ የነበረው ተስፋ ሰጪ የሰላም ድርድር በወቅቱ የብሪታንያ ጠቅላይ ሚኒስትር በነበሩት ቦሪስ ጆንሰን ቀጥተኛ ጣልቃ ገብነት ምንም አይነት ስምምነት እንዳትፈርሙ መዋጋታችሁን ቀጥሉ በሚል ትዕዛዝ እንዲቋረጥ መደረጉን ላቭሮቭ በጽሑፋቸው አጋልጠዋል። በተጨማሪም ኔቶ ወደ ምስራቅ የሚያደርገው ተከታታይና አደገኛ መስፋፋት የሩሲያን ብሔራዊ ደህንነት በቀጥታ የሚጻረር ነው። ፊንላንድና ስዊድንን ወደ ጦር ቃል ኪዳን ድርጅቱ ከማስገባት ባለፈ ዩክሬንንና ሞልዶቫን ለመዋጥ እንዲሁም አርሜኒያን ወደ ምዕራቡ ዓለም ተጽዕኖ ስር ለማስገባት የሚደረገው ጥረት ሩሲያ በራሷ ድንበር ላይ የከበባትን የህልውና ስጋት ምን ያህል እያደገ እንደመጣ ያሳያል። አውሮፓ እንደ አውሮፓውያን አቆጣጠር በ2030 ለጦርነት ዝግጁ ለመሆን እያደረገች ያለው ወታደራዊ ዝግጅትና የበጀት ጭማሪ የምዕራባውያን የመጨረሻ ግብ ከሩሲያ ጋር ቀጥተኛ ግጭት ውስጥ መግባት መሆኑንም አመላክቷል። እነዚህ ሁሉ ተደራራቢ ትንኮሳዎች ከኒኩለር ተቋማት ጥቃት እስከ ስትራቴጂካዊ የድሮን ውርጅብኝ እንዲሁም ከዲፕሎማሲ አፈና እስከ ኔቶ ምስራቃዊ መስፋፋት ድረስ ያሉት እውነታዎች ሲታዩ ሩሲያ የወሰደችው የልዩ ወታደራዊ ዘመቻ እርምጃ የራሷን ሉዓላዊነት፣ ደህንነትና በድንበሮቿ አካባቢ የሚኖሩ ሩሲያውያን ወገኖቿን የመጠበቅ አስገዳጅ እርምጃ መሆኑን ያስገነዝባል። ሞስኮ አሁንም ቢሆን የሰላም ድርድሮችን እንደማትቃወም፣ ነገር ግን ማንኛውም ድርድር የሩሲያን የደህንነት ስጋቶች ያገናዘበ የምዕራባውያንን ወታደራዊ መስፋፋት የሚገታና የባለብዙ ዋልታ የዓለም ስርዓትን እውነታ የተቀበለ መሆን እንዳለበት በግልጽ አስቀምጣለች። የላቭሮቭ ጽሑፍ መታፈንም ሆነ በዛፖርዥያ ላይ የሚደረገው አደገኛ ጸረ ሰላም እንቅስቃሴ ሩሲያ የጀመረችውን ህልውናን የማስጠበቅና ፍትሐዊ የዓለም ስርዓትን የመገንባት ጉዞ ሊያስቆሙት አይችሉም የሚለው ሀሳብ አጉልቶ የሚያሳይ ነው። ሁኔታዎች በዚሁ ከቀጠሉ ኃላፊነት የጎደለው የምዕራባውያን ፖሊሲና የኪየቭ እብሪት ዓለምን ወደማትወጣው የጥፋት አዘቅት ውስጥ ሊከታት እንደሚችል የክስተቶች ሂደትን በግልጽ የተመለከቱ ባለሙያዎች ያስረዳሉ። በኒውዮርክ ታዋቂው ታይምስ ስኩዌር በተከፈተ ተኩስ መንገዱ ለሰዓታት ተዘግቶ መቆየቱ ተሰማ። በዓለም ላይ እጅግ በተጨናነቀውና ታዋቂ በሆነው የኒውዮርክ ከተማ ማዕከል በሆነው ታይምስ ስኩዌር ላይ ያልተጠበቀ የተኩስ ልውውጥ ተከፍቶ ነበር። የኒውዮርክ ፖሊስ ዲፓርትመንት እንዳስታወቀው ሁኔታ የተከሰተው በ44ኛው ጎዳናና በ7ኛው ጎዳና መጋጠሚያ ላይ በሚገኘው የማናተን ታዋቂ የመዝናኛ ስፍራ መሃል ላይ ነው። ተኩሱ ሲሰማ በአካባቢው የነበሩ እግረኞችና ቱሪስቶች ሕይወታቸውን ለማትረፍ ከፍተኛ ድንጋጤ ውስጥ ሆነው ሲራወጡና ሲሸሹ ታይተዋል። በአካባቢው ተተክሎ በነበረው የምድር ካሜራ የቀጥታ ምስል ላይ እንደታየው ክስተቱ ከመፈጠሩ ጥቂት ቀደም ብሎ ቢያንስ ሁለት ግለሰቦች የጦር መሳሪያ የሚመስል ነገር ይዘው የታዩ ሲሆን ወዲያውኑ በታይምስ ስኩዌር አደባባይ ላይ በርካታ የተኩስ ድምጾች አስተጋብተዋል። በምስሉ ላይ ከ10 ያነሱ የተኩስ ድምጾች ተሰምተዋል። ከጥቂት ጊዜያት በኋላም ተጠርጣሪዎቹ ከስፍራው በፍጥነት ሲሸሹና የፖሊስ አባላት በህዝብ በተጨናነቀ መንገድ ላይ በእግራቸው ሲያሳድዷቸውም ታይቷል። የተኩስ ድምጹን ተከትሎ የኒውዮርክ ፖሊስ በፍጥነት ምላሽ በመስጠት በአካባቢው ጥበቃ ያደረገ ሲሆን ብሮድዌይና 7ኛው ጎዳናን ጨምሮ በታይምስ ስኩዌር ዋና ዋና ክፍሎች ላይ የተሽከርካሪና የእግረኛ እንቅስቃሴን ለጊዜው ገድቦ ነበር። የፖሊስ ባለስልጣናቱ ሁኔታውን ሲያብራሩ ክስተቱ እንደ ተኩስ የተከፈተበት ምርመራ እንጂ ሰውን ሆን ብሎ ለማጥቃት እንደታለመ የንቁ ተኳሽ ሁኔታ እየታየ እንዳልሆነ አበክረው ገልጸዋል። የሁሉ ረብሻ እጅግ በጣም በተጨናነቀ የከተማዋ ክፍል ውስጥ ቢከሰትም ምንም አይነት የሰውም ሆነ የአካል ጉዳት አለመድረሱን ፖሊስ አረጋግጧል። ይህ የተኩስ ልውውጥ የተከሰተው የኒውዮርክ ከተማ ቀድሞውንም ልዩ ትኩረት ስባ በነበረችበትና ታሪካዊ የደስታ ቀንን በምታከብርበት ዕለት መሆኑ ክስተቱን ይበልጥ አሳሳቢ አድርጎታል። በዚህ ዕለት በመላው ከተማዋ በሺዎች የሚቆጠሩ አድናቂዎች የኒውዮርክ ኒክስ የኤንቢኤ ቅርጫት ኳስ ሻምፒዮና
የሻምፒዮና ዋንጫ ማሸነፉን ለማክበር አውራ ጎዳናዎችን ሞልተው ነበር። ይህ የኒክስ ቡድን ከ1973 ወዲህ ለመጀመሪያ ጊዜ ያገኘው የሻምፒዮናነት ክብር በመሆኑ የከተማዋ መሪዎች ባህላዊውንና ደማቁን የድል አከባበር ሰልፍ በጉጉት ሲጠብቁት ቆይተዋል። የከተማዋ ከንቲባ ዞህራን መምዳኒ ይህንን ዝግጅት በኒውዮርክ ታሪክ ውስጥ ከታዩ ትልልቅ በዓላት አንዱ ሊሆን እንደሚችል ተንብየው ነበር። በቪዲዮ ሁለተኛ አጋማሽ ላይ እንደሚታየው በድል አከባበሩ ላይ ተጫዋቾች የሻምፒዮናውን ዋንጫ በመያዝ በክፍት አውቶቡስ ላይ ሆነው ለተሰበሰበው ደጋፊ ደስታቸውን ሲገልጹ ይታያሉ። ደጋፊውም የቡድኑን ማሊያ ለብሶ በከፍተኛ ድምቀት ሲያከብር በፖሊስ ታጅቦ በጎዳናዎች ላይ ሲጓዝና ደስታውን ሲገልጽ የነበረበት ድባብም ይታያል። ምንም እንኳን የድል አከባበሩ በሌሎች የከተማዋ ክፍሎች በታቀደለት መሰረት በሰላም ቢቀጥልም በታይምስ ስኩዌር የተሰማው የተኩስ ድምጽ በየቀኑ በመቶ ሺዎች የሚቆጠሩ ጎብኚዎችን በሚስበው በዚህ አካባቢ ጊዜያዊ የደህንነት ስጋትን ፈጥሮ አልፏል። ፖሊስ የደህንነት ካሜራ ምስሎችን በመመርመርና ማስረጃዎችን በመሰብሰብ ምርመራውን አጠናክሮ ቀጥሏል። በአጠቃላይ ይህ የሚያሳየው በኒውዮርክ ታሪክ ትልቅ ቦታ የሚሰጠው የኒክስ ቡድን የሻምፒዮናነት የድል በዓል በከፍተኛ ድምቀት እየተከበረ ባለበት ሰዓት በዓለም ላይ እጅግ ጥበቃ ከሚደረግላቸው ህዝባዊ ስፍራዎች አንዱ በሆነው ታይምስ ስኩዌር ውስጥ የተከሰተው የተኩስ ልውውጥ መደበኛ የሆነ ሰላማዊ እንቅስቃሴ በቅጽበት እንዴት ሊስተጓጎል እንደሚችል በግልጽ የሚያሳይ እውነታ ነው። በደቡብ አፍሪካ የሚገኙ ስደተኛ ጠል ቡድኖች የውጭ ሀገር ዜጎች እስከ መጪው ሰኔ 23 ቀን ሀገራቸውን ለቀው እንዲወጡ ቀነ ገደብ አስቀመጡ። በደቡብ አፍሪካ ግዛት በተለይም በጆሃንስበርግ ከተማና በዙሪያ ባሉ ሰፈሮች ውስጥ የውጭ ሀገር ዜጎች ላይ ያነጣጠረና ከሀገራችን ለቀው ይውጡልን የሚል ዓላማን ያነገበ የጥላቻ ዘመቻ ዳግም በማገርሸቱ ምክንያት በስፍራው ነዋሪ የሆኑ ኢትዮጵያውያን እጅግ አሳሳቢ በሆነ የፍርሃትና የውጥረት ማዕበል ውስጥ መውደቃቸውን የሚወጡ መረጃዎች ያመላክታሉ። ይህ ስደተኛ ጠል የሆነው አክራሪ ቡድን የውጭ ዜጎች አካባቢውን ለቀው እንዲወጡ እስከ መጪው ሰኔ 23 ቀን የሚቆይ የመጨረሻ ጊዜ ገደብ ያስቀመጠ ሲሆን ይህ የተቆረጠው ቀነ ገደብ ከጊዜ ወደ ጊዜ እየተቃረበ መምጣቱ በስደተኞቹ ላይ የፈጠረው የስነ ልቦናና የአካል ደህንነት ስጋት ከምን ጊዜውም በላይ በእጅጉ አባብሶታል። ሁኔታውን ይበልጥ አስፈሪና አሳሳቢ የሚያደርገው ደግሞ እነዚህ አመፀኛ ቡድኖች በሩቅ ሆነው ማስጠንቀቂያ ከመስጠት ባለፈ የውጭ ዜጎች ወደሚኖሩባቸው መንደሮች በአካል በመሄድና ቤት ለቤት በመዞር ከፍተኛ የሆነ የማስፈራራትና የሽብር ተግባር እየፈጸሙ መገኘታቸው ነው። ይህንን ከባድ አደጋ የተገነዘቡ የተለያዩ የአፍሪካ ሀገራት ዜጎቻቸውን ከደቡብ አፍሪካ በማስወጣት ወደ የሀገራቸው ለመመለስ አስቸኳይ እርምጃዎችን መውሰድ የጀመሩት ቢሆንም የበርካታ ኢትዮጵያውያን ጣፋንታ ግን አሁንም በከፍተኛ ስጋት ውስጥ ወድቆ ይገኛል። ምንም እንኳን የደቡብ አፍሪካ መንግስት ይህንን በውጭ ዜጎች ላይ እየተካሄደ ያለውን ህገወጥ የማፈናቀል የማስፈራራትና የጥላቻ ዘመቻ በይፋ ኮንኖ ድርጊቱን በጽኑ እንደሚያወግዝ ቢገልጽም በመሬት ላይ ያለው ተጨባጭ እውነታ ግን ከመንግስት መግለጫ ፍጹም በተቃራኒ የቆመ ነው። አመፀኞቹ አሁንም ድረስ በተለያዩ አካባቢዎች የጉልበት ጥቃቶችን ከመፈጸም የውጭ ዜጎችን ንብረት ከመዝረፍና ውድመት ከማድረስ ወደ ኋላ ለማለታቸውን መረጃዎች ያረጋግጣሉ። በአጠቃላይ ይህ የሚያሳየው በደቡብ አፍሪካ የሚገኙ ኢትዮጵያውያንና ሌሎች የውጭ ዜጎች አመፀኞቹ የሰጧቸው የማስጠንቀቂያ ጊዜ ከማለቁ በፊት አስቸኳይ የክልላና የዲፕሎማሲያዊ መፍትሄ ካልተገኘ አሁን ያለው ውጥረት ወደ ከፋ የሰብአዊ መብት ጥሰትና ቀውስ ሊያመራ እንደሚችል ያለውን አስደንጋጭ እውነታ ያሳያል። በፓኪስታን የሚተዳደረው የካሽሚር ግዛት ከ20 በላይ ሰዎች በሞቱበት ተቃውሞ ሳቢያ የእንቅስቃሴ መገታት ገጠመው። በፓኪስታን ቁጥጥር ስር በሚገኘው የካሽሚር ግዛት ውስጥ ሰሞኑን የተቀሰቀሰውና መላውን ቀጠና ሽባ ያደረገው ህዝባዊ ተቃውሞ በክልሉ ታሪክ በቅርብ ዓመታት ውስጥ ታይቶ የማይታወቅ ደም አፋሳሽ ክስተት ሆኖ ተመዝግቧል። ላለፉት 2 ሳምንታት የቀጠለውና ቢያንስ የ4 ሰዎችን ህይወት የቀጠፈው ይህ አለመረጋጋት ከቀላል የፖለቲካ ጥያቄ አልፎ ወደ ሰፊ ማህበራዊና ኢኮኖሚያዊ ቀውስ ተሸጋግሯል። የግጭቱ መነሻ ነጥብ በቅርቡ በመንግስት የታገደው የጋራ አዋሚ አክሽን ኮሚቴ የተጠራው የተቃውሞ ሰልፍ ሲሆን የውዝግቡ ዋነኛ መንስኤ ደግሞ በሐምሌ 27 በሚካሄደው የክልል ምክር ቤት ምርጫ ላይ ከህንድ ከሚተዳደረው የካሽሚር ክፍል ተፈናቅለው በፓኪስታን ለሚኖሩ ስደተኞች 12 መቀመጫዎች እንዲጠብቁ መወሰኑ ነው። ይህ ውሳኔ በአካባቢው ነዋሪዎች ዘንድ እንደ ትልቅ የፖለቲካ ስጋት እየተቆጠረ ሲሆን ነባሩን የክልሉን የህዝብ ውክልና ሚዛን ያዛባል የሚል ከፍተኛ ተቃውሞን አስነስቷል። ፓኪስታን በተለያዩ ዓለም አቀፍ መድረኮች ላይ ህንድ በቁጥጥሯ ስር ባለው የካሽሚር ክፍል የምታደርገውን የኃይል እርምጃና የዲሞክራሲያዊ መብቶች አፈና በተደጋጋሚ ስትተች ብትቆይም አሁን ግን በራሷ ግዛት ውስጥ ተመሳሳይ የሆነ የህዝብ ቁጣ መግጠሟና ይህንንም በኃይል ለመመለስ መገደዷ ለኢስላማባድ መንግስት ትልቅ የዲፕሎማሲያዊና የሞራል ፈተና ሆኖባታል። የዚህ ግጭት ሰብአዊ ዋጋ እጅግ ከፍተኛ ሆኖ የሚታይ ሲሆን የመንግስት ባለስልጣናት እንደሚገልጹት ከሆነ ከሰኔ 6 እስከ ሰኔ 14 ባሉት ቀናት ውስጥ ብቻ ቢያንስ 20 ሲቪሎች ህይወታቸውን አጥተዋል። በሌላ በኩል ደግሞ የክልሉ ፖሊስ አዛዥ እንደገለጹት 4 የፖሊስ አባላት በተቃዋሚዎች በተሰነዘረ ጥቃት ሲገደሉ 97 የሚሆኑ ደግሞ ከባድና ቀላል ጉዳት ደርሶባቸዋል። ይህ የሁለቱም ወገኖች ሰለባ መሆን ግጭቱ ምን ያህል መራራና ወደ እርስ በርስ ፍጥጫ የተቃረበ እንደሆነም ያሳያል። እስካሁን ባለው መረጃ መሰረት ከ515 በላይ ሰዎች በቁጥጥር ስር የዋሉ ሲሆን በሺዎች የሚቆጠሩት ደግሞ ከዋና ከተማዋ በስተደቡብ 100 ኪሎ ሜትር ርቀት ላይ በሚገኘው ራዋላኮት ከተማ ዳርቻ ላይ ሰፍረው ይገኛሉ። መንግስት ለዚህ ተቃውሞ የሰጠው ምላሽ ግን በኃይል እርምጃ ላይ ብቻ የተገደበ አይደለም። ይልቁንም መላውን ክልል ከሌላው ዓለም የሚነጥል የመረጃ ፈናም ያካተተ ነው ተብሏል። ዋና ዋና መንገዶችን በመዝጋት የኢንተርኔትና የሳተላይት አገልግሎቶችን በማቋረጥ እንዲሁም ጋዜጠኞች ወደ ግጭቱ ቀጠና እንዳይገቡ በማድረግ መረጃን ለመቆጣጠር ቢሞክርም ይህ እርምጃ ግን በህዝቡ ዘንድ ያለውን የጥርጣሬና ጥላቻ ይበልጥ እንዲባባስ አድርጎታል። ይህንን ቀውስ ለየት የሚያደርገው
የፓኪስታን መንግስት የካሽሚርን ጉዳይ የውጭ ፖሊሲው ዋነኛ ማዕከል አድርጎ መያዙ ነው። ፓኪስታን ሁልጊዜም የካሽሚር ህዝብ የራስን ዕድል በራስ የመወሰን መብት ሊከበርለት ይገባል በማለት በዓለም አቀፍ መድረክ ትሟገታለች። ይሁን እንጂ በራሷ ቁጥጥር ስር ያለው ህዝብ መሰረታዊ የሆኑ የኢኮኖሚና የፖለቲካ ጥያቄዎችን ሲያነሳ በኃይል ለመጨፍለቅ መሞከሯ የሀገሪቱን ዲፕሎማሲያዊ ቅቡልነት ጥያቄ ውስጥ የሚጥል ነው። ተቃዋሚዎቹ የሚያሳዩት የ12ቱ ስደተኞች መቀመጫ ጉዳይ ብቻ ሳይሆን የኑሮ ውድነት፣ የኤሌክትሪክ ታሪፍ መጨመርና የመንግስት አስተዳደራዊ በደሎችንም ጭምር መሆናቸው ይነገራል። ጃክ የተባለው ድርጅት እነዚህን የተለያዩ ቅሬታዎችን በማስተባበር ወደ አንድ ትልቅ ህዝባዊ ንቅናቄ ይቀይሯቸዋል። መንግስት ይህንን ድርጅት ማገዱና አመራሮቹን ማሰሩ ግን ንቅናቄውን ከማዳከም ይልቅ ይበልጥ ወደ ስር ነቀል ተቃውሞ እንዲያመራ አድርጎታል። ወደፊት ያለውን ሁኔታ ስንመለከት ይህ ቀውስ በቀላሉ የሚፈታ አይመስልም። የመንግስት የኃይል እርምጃና የመረጃ ፈና ለጊዜው ተቃውሞውን ሊቀሰቅሰው ቢችልም በህዝቡ ውስጥ የተቀሰቀሰውን ቅሬታ ግን ሊያጠፋው አይችልም። በተቃራኒው በግጭቱ ወቅት የፈሰሰው ደምና የደረሰው የሰብአዊ ጉዳትም በአካባቢው ነዋሪዎችና በማዕከላዊ መንግስት መካከል ያለውን ርቀት ይበልጥ እንዲሰፋ ያደርገዋል። ፓኪስታን ይህንን ቀውስ በዘላቂነት ለመፍታት ከፈለገች ከኃይል እርምጃ ይልቅ ወደ ውይይትና ወደ ፖለቲካዊ ድርድር መመለስ ይኖርባታል። የካሽሚር ህዝብ የሚጠይቃቸው የውክልና፣ የፍትህ፣ የሀብት ክፍፍልና የሰብአዊ መብት ጥያቄዎች ምላሽ ካላገኙ ይህ ግዛት ለፓኪስታን የጸጥታ ስጋት ብቻ ሳይሆን የዓለም አቀፍ ስሟን ማጥፊያ ሆኖም ሊቀጥል ይችላል። በአሁኑ ወቅት በካሽሚር ምድር እየታየ ያለው የእንቅስቃሴ መገታት፣ የኢኮኖሚ ውድቀትና የሰው ልጅ ስቃይ፣ ፖለቲካዊ ግትርነትና የኃይል ምርጫ የሚያስከትለውን አስከፊ መዘዝ ለዓለም ሁሉ የሚያሳይ ትምህርት ሆኗል። ከ2 ሳምንታት በላይ የዘለቀው ይህ አድማና ተቃውሞ ካሽሚር በሁለት ኃያላን ሀገራት መካከል የምትገኝ የጦር ሜዳ ብቻ ሳትሆን የራሷ ህዝብ ያላትና የራሷ ውስጣዊ ፍላጎት ያላት ግዛት መሆኑን በድጋሚ ያረጋገጠ ክስተት ነው። አሜሪካ በህወሓት አመራሮች ላይ የቪዛ ማዕቀብ ጣለች። ፖለቲከኛው ጀዋር መሐመድም በጉዳዩ ላይ አስተያየቱን ሰጥቷል። የአሜሪካ የውጭ ጉዳይ ሚኒስቴር በሰሜን ኢትዮጵያ ያለውን የሰላም ሂደት እያደናቀፉ ነው ባላቸው የህዝባዊ ወያኔ ሓርነት ትግራይ ህወሓት ከፍተኛ አመራሮችና የቅርብ ቤተሰቦቻቸው ላይ ያነጣጠረ የቪዛ ገደብ ማዕቀብ መጣሉን አስታውቋል። ሚኒስቴሩ ባወጣው መግለጫ በህወሓትና በኢትዮጵያ መንግስት መካከል እየተፈጠረ ያለው ከፍተኛ ውጥረትን በሰሜን ኢትዮጵያ ዳግም ግጭት ሊቀሰቅስና የቀጠናውን ሰላም፣ ደህንነት አደጋ ላይ ሊጥል እንደሚችል ገልጿል። ይህ የቪዛ ማዕቀብ ፖሊሲ በትግራይ ክልል ያለውን ቀውስ ለመፍታት የሚደረገውን ጥረት በሚያደናቅፉ በቀጥታም ሆነ በተዘዋዋሪ እጃቸው ባለበት ግለሰቦች ላይ ያነጣጠረ መሆኑ የተገለጸ ሲሆን በተለይም ህወሓት ባለፈው ወር የፌዴራል መንግስቱን የሰላም ስምምነት ድንጋጌ የሚጥስ እርምጃ በመውሰድ የክልሉን የፖለቲካ አስተዳደር በበላይነት ለመቆጣጠር መሞከሩን ዋሽንግተን በምክንያትነት ጠቅሳለች። ፓርቲው ከ2013 እስከ 2015 ዓ.ም የነበረውን የጦርነት ወቅት ቀድሞ የነበረውን የምክር ቤት መዋቅር በድጋሚ ማቋቋሙንና የምክር ቤቱም የህወሓት ሊቀመንበር የሆኑት ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ መምረጡን ማስታወቁ የሚታወስ ሲሆን ይህም በጊዜያዊ አስተዳደሩና በፌዴራል መንግስቱ ዘንድ ከፍተኛ ተቃውሞን አስነስቷል። ይህንን የአሜሪካን እርምጃን አስመልክቶ ፖለቲከኛው ጀዋር መሐመድ ባሰፈረው ሰፊ ትንታኔ ዋሽንግተን በህወሓት አመራሮች ላይ የጣለችውን አዲስ ማዕቀብ ጦርነትን ከመከላከል ይልቅ ሊያፋጥነው ይችላል የሚል ስጋቱን ገልጿል። ጀዋር ሲተነትን በአሁኑ ወቅት ህወሓት መዋጋት ወይንም እጅ መስጠት በሚሉ ሁለት አማራጮች መካከል ብቻ ተቀርቅሮ ይገኛል። ከውጭ በኩል የፌዴራል መንግስቱ የበጀት ቅነሳ በማድረግና መሰረታዊ አቅርቦቶችን ወደ ክልሉ እንዳይገቡ ጥብቅ ገደቦችን በመጣል ጫናውን አጥብቆባቸዋል። በውስጥ በኩል ደግሞ ፓርቲው በከፍተኛ የአመራር ክፍፍልና በህዝብ ብሶት እየተናወጠ ይገኛል። በእነዚህ ተደራራቢ ጫናዎች ምክንያት የህወሓት አመራሮች ጦርነትን ለፖለቲካዊ ህልውናቸው የተሻለ አማራጭ አድርገው ሊወስዱት ይችላሉ። ጦርነት ቢቀሰቀስ ውስጣዊ ዲሲፕሊንን ለማስከበር አንድነትን ለመመለስና የተማረረውን ህዝብ በጋራ የመከላከል ስሜትን ለማስፈር ይረዳል ብለው ሊያስቡ ይችላሉ ብለዋል። ጀዋር አክለውም የአሜሪካ የቪዛ ማዕቀብ ውጤታማ ሊሆን እንደማይችል ሲገልጹ የአሜሪካ የቪዛ እገዳ አመራሮችን ሀሳብ ያስቀይራቸዋል ብሎ ማመን ዘበት ነው ይላሉ። አብዛኞቹ የታገዱ አመራሮች ቀድሞውኑ ከትግራይ ወጥተው የመንቀሳቀስ እድል የሌላቸው ናቸው። ለፖለቲካ ህልውናቸው በሚጨነቁ አካላት ላይም የቪዛ ገደብ ትርጉም ያለው ተጽዕኖ አይፈጥርም። ይባስ ብሎም ይህንን ማዕቀብ የዲፕሎማሲው መንገድ መዝጋቱን ስለሚያሳያቸው የጦር ሜዳው ብቸኛ አማራጭ አድርገው እንዲመለከቱት ሊያደርጋቸው ይችላል ሲሉም አስጠንቅቀዋል። በተጨማሪም ጀዋር ማዕቀቡ በአንድ ወገን ላይ ብቻ ማነጣጠሩን በመንቀፍ በዚህ ግጭት ውስጥ ህወሓት ብቸኛ ተዋናይ አይደለም፣ በትግራይ በኩል ወታደራዊ ዝግጅቶች እንዳሉ ሆኑ የፌዴራል መንግስቱም ሰፊ ወታደራዊ ንቅናቄን እያደረገ ነው በማለት ያነሳሉ። በሌላ በኩል ደግሞ መንግስት ይበልጥ ኃይል እንዲጠቀም የሚያበረታታ በመሆኑ ወደ ጦርነት የሚወስደውን መንገድ ያፋጥነዋል የሚል ስጋት እንዳላቸውም ገልጸዋል። በመጨረሻም ጀዋር ከቅርብ ጊዜው የዓለም የፖለቲካ አንጻር አንድን አነጋጋሪ ነጥብን አነስተዋል። በዚህም መንግስት ይህ ማዕቀብ እንዲጣል በምላሹ ለዶናልድ ትራምፕ ምን ቃል ገብተው ወይንም ምን አቀርበው ይሆን? ትራምፕ በትናንትናው ዕለት ከግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ጋር ካደረጉት ስብሰባና ከሰጡት አስተያየት አንጻር ኢትዮጵያውያን የህዳሴውን ግድብ ጉዳይ በንቃት ሊከታተሉ ይገባል በማለት ወቅታዊ ቪዛ ማዕቀቡን ከቀጠናው ጂኦፖለቲካ ጋር ተያያዥነት ሊኖረው እንደሚችል ጠቁመዋል። ይህ የአሜሪካ ውሳኔና ተከታዩ ወታደራዊ ውጥረት በሰሜን ኢትዮጵያ ዳግም የለየለት ጦርነት እንዳይቀሰቀስ ዓለም አቀፉ ማህበረሰብ ከፍተኛ ስጋት ውስጥ እንዲወድቅ አድርጎታል። የዛሬው ዓለም አቀፍ አጫጭር ዘገባዎቻችን በዚሁ ተቋጩ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌሎች ዓለም አቀፍ ጉዳዮች እስከምንገናኝ ሰናይ ጊዜ